ኮሌስትሮል ምርመራ አድርጋችሁ ውጤቱ ኖርማል ስለመጣ ብቻ ደስ ብሏችኋል? ቆም ብላችሁ አስቡ። በልብ ድካም ሆስፒታል ከሚገቡት ሰዎች መካከል ግማሾቹ ውጤታቸው ኖርማል ነበረ። ውጤትህ ኖርማል መጣ ማለት 100% እርግጠኛ ነህ ማለት አይደለም። መደበኛ ምርመራ ውጤትህ ጤናማ አይደለም ማለት የደም ስሮችህ መጥበብ ጀምረዋል ማለት ነው። መደበኛው ምርመራ 50% የመሳሳት እድል አለው። ደም ስርህ 70% እስኪጠብ ድረስ ዝም ሊልህ ይችላል። ሰላም ጤና ይስጥልኝ። የተከበራችሁ ውድ አድማጮቼ፣ ተመልካቾቼ እንዴት ሰነበታችሁ? ልጥገበው ይታየገላው እባላለሁ። ዛሬ በዋኖስ ላቦራቶሪ ሜዲሲን ዩቲዩብ ቻናላችን በኮሌስትሮል ምርመራ ጊዜ አደጋው ከመከሰቱ በፊት መንገድ ከጀመረ በኋላ እና አደጋው ደጃፍ ላይ ቆሞ እያለ የሚመረምሩትን የምርመራ አይነቶችን እናያለን። ትንሽ ደቂቃ አብራችሁኝ ቆዩ። እነዚህ 3 ምርመራዎችን ከዚህ ቀደም በተደጋጋሚ ገልጬላችሁ ነበር። መደበኛው ምርመራ የሚባሉትን 5ቱን ምርመራዎች ገልጬላችሁ ነበረ። የሬሾ ምርመራዎች አሁንም እነዚህን ገልጬላችሁ ነበረ። የላቁ ምርመራዎችን እነዚህን ገልጬላችሁ ነበረ። ነገር ግን ከስንት ዓመት በኋላ እና ከስንት ዓመት በፊት እንዴት እነዚህ ምርመራዎች መናገር ይችላሉ? ስንት ጊዜ ትክክል ናቸው? ስንት ፐርሰንት ትክክል ናቸው? ስንት ፐርሰንት ይሳሳታሉ? ምን ትርጉም አላቸው? የሚሉትን እናያለን። አብዛኛው በሰጣችሁኝ አስተያየት መሰረት እነዚህን ዛሬ ግልጥልጥ አድርጌ አሳያችኋለሁ። 5ቱ መደበኛ ምርመራዎች ተደምረው ቶታል ኮሌስትሮል፣ ትራይግላይሰራይድ፣ ኤችዲኤል፣ ኤልዲኤል ወይም ጥሩ ኮሌስትሮል፣ መጥፎ ኮሌስትሮል፣ ቬሪ ሎው ዴንሲቲ ሊፖፕሮቲን፣ እነዚህ 5ቱ ተደምረው ወይ የትንበያ አቅማቸው በጣም ከበዛ 60% ነው። ይሄ ማለት ምን ማለት ነው? የደም ስሮቻችን ጠበው 70% እስከሚደርሱ ድረስ መናገርና መግለጽ አይችሉም። ስለዚህ አንደኛ እነዚህ ምርመራዎች 50% የመሳሳት ዕድል አላቸው ማለት ነው። አሁንም የምንለካው ክብደትን ብቻ ነው። የኮሌስትሮልን ክብደትን ብቻ ስለሆነ ትክክለኝነቱ ከ60% አይበልጥም ወይም ከ60% አይዘልም። እውነተኝነቱ የመግለጽ አቅሙ፣ የማሳመን አቅሙ፣ የማሳየት አቅሙ፣ የመናገር አቅሙ እስከ 60% ድረስ ብቻ ነው ማለት ነው። ከዚህ በላይ የመግለጽ አቅም የለውም። እነዚህ 5ቱ የምርመራ አይነቶች። ይሄ ማለት 40% የሚሆነውን ስውር አደጋ የመለየት አቅም የላቸው። የመተንበይ አቅሙ ከ2 ዓመት እስከ 5 ዓመት ድረስ ይደርሳል። ይህ ማለት ምን ማለት ነው ብለን ስናየው ደግሞ ይህ ማለት ችግሩ ደጃፍህ ላይ ሲደርስ ብቻ ነው የሚነግርህ ማለት ነው። ዘግይቶ ደራሽ የምርመራ አይነት ነው። የገለጻ አይነት ነው። የማሳመን አይነት ነው። ለሐኪሙ የመናገር አይነት ነው። ዘግይቶ ደራሽ ይለዋል። ምናልባት የደም ስሮቻችሁ መጥበብ ጀምረዋል ማለት ነው። ልክ ውጤቱ የጨመረ ነው፣ ከመጠን በላይ የጨመረ ነው። ሁሉም ጨምረውብሃል፣ የጨመረ ውጤት ይዘሃል፣ የጨመረ ውጤት ደርሶሃል ካለ ደም ስሮችህ መጥበብ ጀምረዋል። እሱም 70% አካባቢ ካልደረሰ በቀር የጨመረ ውጤት ብሎ ላያስጠነቅቅህ ይችላል ማለት ነው። መደበኛው ምርመራ ማለት እነዚያ 5ቱ ምርመራዎች ማለት ነው። ሁለተኛው ምርመራ ሬሾ፣ 4ቱ ሬሾዎችን ተደምረው ምን ያህል መናገር ይችላሉ የሚለውን ስንመለከት ደግሞ የትንበያ አቅማቸው ከ75% እስከ 80% ድረስ ይደርሳሉ። እነዚህ ሬሾዎችን ባለፈው የምርመራ ጊዜ ባለፈው ቪዲዮ ላይ ሰርቻቸው ነበረ። እነዚያን
ሂዳችሁ መመልከት እንድትችሉ እጋብዛለሁ። ነገር ግን እነዚህ ሬሾዎች ከ75% እስከ 80% ያህል የመተንበይ አቅም አላቸው። ስለ ቅንጣቶቹ መጠን የተሻለ መረጃ ስለሚሰጡ ከመደበኛው ምርመራ በ20% የላቀ ወይም ትክክለኝነት አላቸው ማለት ነው። ከዚያኛው በ20% ይሻላሉ። በ20% ይሻላሉ እነዚህ ሬሾ ምርመራዎች የሚባሉት። እነዚህ ምርመራዎች ሂሳብ ብቻ ነው የሚያስፈልጋቸው እንጂ ከአምስቱ ምርመራዎች ውስጥ በሂሳብ ተካፍሎ የሚገኙ ቁጥሮች ናቸው። እነዚህ የተለየ ሪኤጀንት፣ የተለየ ኬሚካል፣ የተለየ ማሽን አይጠቀሙም። ነገር ግን ከአምስቱ በማካፈል የሚገኝ በመሆኑ ይሄም ባለፈው ቪዲዮ ላይ ሰርቼላቸዋለሁ። እነዚህ የተለየ ነገር አይጠይቁም፣ የተለየ ቴክኒክ አይጠይቁም። እዚያው ላይ ካለው ውጤት በማካፈል የሚገኝ በሬሾ የሚገኝ የምርመራ አይነት ነው እና እነዚህ ደግሞ ከ75% እስከ 80% ድረስ የመተንበይ አቅም ሲኖራቸው 20% ከመደበኛው ከአምስቱ ምርመራዎች 20% በተሻለ የመግለጽ ዕድል አላቸው። እነዚህ ምርመራዎች የትንበያ ዘመናቸው ከ5 እስከ 10 ዓመት ድረስ ያለውን ችግር ማሳየት ይችላሉ። ለወደፊት ከ5 እስከ 10 ዓመት ሊደርስ የሚችለውን የኮሌስትሮል የደም ቧንቧን የማጥበብ ኃይሉን፣ የኮሌስትሮል የደም ቧንቧን የመዝጋት ኃይሉን እስከ 10 ዓመት ድረስ ገልጦ የማሳየት ዕድል አላቸው ማለት ነው። እነዚህ ቀላል ምርመራዎች ናቸው። በማንኛውም ላቦራቶሪ ውስጥ የሚሰሩና በማካፈል የሚገኙ ምርመራዎች ናቸው። ኖርማል ቫሊዩ ወይም ደግሞ እነዚህ የጤነኛ ሰው ኖርማል መጠን ስንት ነው፣ ጤነኛ ያልሆነ ሰው መጠን ስንት ነው ባለፈው ቪዲዮ ላይ ተገልጿል። እነዚህ ሬሾ ምርመራዎች አደጋው መንገድ ላይ ነው። እንግዲህ መደበኛው ምርመራ አደጋው ከደጃፍ ላይ ከደረሰ በኋላ የሚገልጽ ሲሆን እነዚህ ሬሾዎች ደግሞ አደጋው መንገድ ላይ ነው፣ መንገድ ጀምሯል ብሎ መናገር የሚችል ነው እና በጣም በጣም ቆንጆና አስፈላጊ የምርመራ አይነት ነው። ሰውነትህ ስብ ማከማቸትና ቅንጣቶችን ማጥቆር መጀመሩን ያሳያሉ። ደም ስሮችህ በቅርቡ መጥበብ እንደሚጀምሩ ይነግሩሃል ነው። እንደዚህ በቃ በቅርቡ የደም ስሮችህ መጥበብ ሊጀምሩ እየተዘጋጁ ነው። ኮሌስትሮል ትንሽ ትንሽ ማጠራቀም እየጀመሩ ነው። ነገር ግን በር ደጃፍህ ላይ ግን ገና አልደረሰም ብለው ሊጠቁሙልን የሚችሉ የምርመራ አይነቶች ናቸው። ገልብጠን ስናየው ወይም ተርጉመን ስናየው እነዚህ ሬሾዎች የደም ስር መጥበቡ ገና ከ20% ወይም ከ30% በላይ አልሄደም ወይም ከ20 እስከ 30% ባለው ድረስ ውስጥ የመጥበብ ዕድል እየመጣ ነው፣ መንገድ ላይ እየደረሰ ነው እያለ እየነገረን ነው። የሬሾ ምርመራ ሰውነትህ ውስጥ ያለው የቅባት ሚዛን መዛባቱን በማየት አደጋው መንገድ መጀመሩን ያሳያል። ስለዚህ ይህ ምርመራ በጣም ቤዚክ ነው። በማንኛውም ላቦራቶሪ ውስጥ ሊገኝ የሚችል ቀላል ምርመራ ማስላት ማካፈል የሚችል እንጂ ዋናዎቹ ምርመራዎች መደበኞቹ ናቸው ማለት ነው። እነዚህም በማካፈል ከ5 እስከ 10 ዓመት ድረስ የመተንበይ ችሎታ ያላቸው የሬሾ የምርመራ አይነቶች ናቸውና መጠቀም ትችላላችሁ። እናንተ ራሳችሁ ደንበኞቹ መጠቀም ትችላላችሁ ማለት ነው። ሌላው 3ኛው የላቁ ምርመራዎች ናቸው። እነዚህንም ባለፈው ቪዲዮ ሰርቼላችሁ ነበረ። እነዚህ 6ቱ የላቁ ምርመራዎች ተደምረው በአንድ ላይ የትንበያ አቅማቸው ከ95 እስከ 98% ድረስ መናገር፣ መግለጽ፣ ማስረዳት የሚችሉ የምርመራ አይነቶች ናቸው። ሙሉ ምስል መግለጽ የሚችሉና ማሳየት የሚችሉ የምርመራ
አይነቶች ናቸው። የላቁ ምርመራዎች የቅንጣቶቹን ብዛት፣ የቅንጣቶቹን መጠናቸውን፣ የቅንጣቶቹን መዝጋታቸውን እና የደም ስር መዛግ መቻሉን ወይም መቻላቸውን እና የደም ስር እብጠትን ወይም በሌላ አነጋገር ኢንፍላሜሽንን ስለሚለኩ ስህተት የመስራት እድላቸው ከ2 እስከ 5% ድረስ ብቻ ነው። ሌሎቹ 20% ስህተት ይሰራሉ። መደበኛዎቹ 50%፣ 40% ስህተት መስራት ይችላሉ። ሬሾዎቹ ደግሞ 20% ከ30 እስከ 20% ድረስ ስህተት መስራት ይችላሉ። እነዚህ የላቁ ምርመራዎች ግን ከ2 እስከ 5% ብቻ ነው ስህተት የሚሰሩት ማለት ነው። የላቁ ምርመራዎች ከ15 እስከ 20 ዓመት ድረስ መተንበይ ይችላሉ። ወደፊት ከ20 ዓመት በኋላ ከ15 ዓመት በኋላ ወይም ከ20 ዓመት በኋላ የኮሌስትሮል ክምችት በደም ውስጥ ሊመጣ ይችላል፣ አንዳንድ ጅምሮች አሉ ብሎ መናገር የሚችል የምርመራ አይነቶች ናቸው እነዚህ የላቁ ምርመራዎች። እነዚህ የላቁ ምርመራዎች ከ15 ዓመት እስከ 20 ዓመት ድረስ ወይም ከዛሬ 15 ዓመት በኋላ ወይም ከዛሬ 20 ዓመት በኋላ፣ አንዳንዶቹ ከ25 ዓመት በላይም ያደርጉታል። ከዚያ ከ25 ዓመት በኋላ የደም ስሮችህ ሊጨምሩ ይችላሉና ስብ ማከማቸት ይችላሉና ተጠንቀቅ ይላሉ ማለት ነው። ወይም አንድ ጎልማሳ፣ በሌላ አነጋገር አንድ የ20 ዓመት ጎልማሳ ከ20 ዓመት በኋላ 40 ዓመት ሲሆንህ በዚህ ሁኔታ ከቀጠልክ ከ20 ዓመት በኋላ የዛሬ 40 ዓመት በ40ኛው ዓመት አካባቢ የደም ስሮችህ ሊጠቡ ይችላሉ ብሎ መናገር የሚችል የምርመራ አይነቶች ናቸው። እነዚህ ቅንጣቶች ደም ስር ውስጥ ሰርገው መግባት የሚጀምሩት ገና በወጣትነት ወይም በጎልማሳነት ዕድሜው ነው ማለት ነው። ወደፊት የልብ ድካም ይገጥመሃል ብለው በከፍተኛ ትክክለኝነት ይተነበያሉ። አደጋው ገና ሳይጀምር ተከላከለው፣ አደጋው ገና ሳይጀምር ስራበት፣ በራስ ላይ ስራበት ብለው ሊነግሩን የሚችሉ የላቁ ምርመራዎች ናቸው። ጠላቶቹ ወይም ቅንጣቶቹ ወደ ሰፈሩ መግባታቸውን ይነግሩሃል። መጥበቡ ከ10% እስከ 20% ሳይደርስ ገና መንገድ ሳይጀምር አደጋውን ያሳዩሃል ማለት ነው። መጥበቡ ከ0% በነበረበት ወቅት አደጋውን ስለሚነግሩህ ለሚቀጥሉት 20 ዓመት ልብህ ጤነኛ ሆኖ እንዲቀጥል ዛሬውኑ እርምጃ እንድትወስድ ይነግሩሃል። በህይወት ላይ ለውጥ እንድታመጣ፣ በአመጋገብህ ላይ፣ በእንቅስቃሴ ላይ ለውጥ እንድታመጣ ዛሬውኑ ይነግሩሃል ማለት ነው። ፍሬ ነጥቦችን እንመልከት። መደበኛው ምርመራ ደጃፍህ ደርሷል ማለት ነው። የደም ስሮችህ በሙሉ 70% መጠብ ጀምረዋል ማለት ነው። የሬሾዎቹ ምርመራ መንገድ ጀምሯል ማለት ነው። 30% የሚያህለው የደም ስሮችህ መጥበብ እየጀመሩ ነው ማለት ነው። የላቁ ምርመራዎች የሚነግሩን ደግሞ ገና ሳይወለድ ወይም ችግሩ ሳይመጣ ሳይጀምር ከ0 እስከ 10% ድረስ መጥበብ አለ። አንዳንዴ 0% ሊሆን ይችላል። በጣም ከበዛ እስከ 10% ድረስ የደም ስሮችህ በኮሌስትሮል መጥበብ ጀምረዋል። 0% መጥበብ ጀምረዋል ወይም እስከ 10% መጥበብ ጀምረዋል ብሎ ሊነግሩን የሚችሉ የምርመራ አይነቶች የላቁ የምርመራ አይነቶች ብለን እንጠራቸዋለን። አድማጮቼ፣ ተመልካቾቼ እስቲ ሰብስክራይብ አድርጉ። አድማጮቼ፣ ተመልካቾቼ በዛሬው የትምህርታችን ርዕስ እንደተደሰታችሁ እምነቱ አለኝ። በሚቀጥለው ሳምንት እስከምንገናኝ ድረስ ጤና ይስጥልኝ። ሰላም።